እነ ጌታቸው ረዳ ክስ ባቀረቡበት ጉዳይ ለመከራከር ሲጠበቁ በነበሩበት ችሎት አልተገኙም ተብሏል። ኢትዮጵያ ለኒውክሌር ልማት አጋርነት መጠየቋ ተሰምቷል። የኢሳያስ አጋር በሽብርተኝነት ተፈርጇል። የሻዕቢያ አማራጭ ምን ሊሆን ይችላል? በጋሞ ዞን በተከሰተ የመሬት ናዳ ሳቢያ በርካታ ሰዎች ደብዛቸው መጥፋቱ ተነግሯል። አሁንም ስጋት እንዳለ ይፋ ሆኗል። 3 የንግድ መርከቦች በሆርሙዝ ሰርጥ ጥቃት ተፈጽሞባቸዋል። በእሳት የተያያዘም አለ ተብሏል። ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? ዕለታዊ ዜናችን ነው ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። እነ ጌታቸው ረዳ ክስ ባቀረቡበት ጉዳይ ለመከራከር ሲጠበቁ በነበሩበት ችሎት አልተገኙም ተብሏል። ስምረት ፓርቲ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ በብሔራዊ ምርጫ ቦርድ አዳዲስ የምርጫ ጣቢያዎች የተቋቋመላቸውን የራያ አላማጣ፣ ወልቃይትና ጠገዴ አካባቢዎችን ጉዳይ በመቃወም ክስ አቅርበው ነበር። ስምረት ፓርቲ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩትን ቀጠናዎችን በተመለከተ የተላለፈው ውሳኔ እንዲታገድና በችሎት ክርክር እንዲደረግበት የፌዴራል ከፍተኛ ፍርድ ቤት የወሰነውን ውሳኔ ተከትሎ ነበረ ክስ ያቀረበው። ዛሬ በተሰማ መረጃ ግን እነ ጌታቸው ረዳ የምርጫ ቦርድ ውሳኔን ተቃውመው ለፍርድ ቤት ያስገቡትን ክስ እንደማያስኬድ በማመን በዛሬው ዕለት በፍቃዳቸው ክሱን ማንሳታቸውን ለፍርድ ቤቱ አሳውቀዋል ተብሏል። ይህ ከሆነ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ በብሔራዊ ምርጫ ቦርድ የተደራጁት የምርጫ ክልሎች ባሉበት እንዲቀጥሉ እንደሚደረግና የምርጫ ቦርድ ውሳኔም ተፈጻሚ እንደሚሆን ነው የተሰማው። ኢትዮጵያ ለኒውክሌር ልማት አጋርነት መጠየቋ ተሰምቷል። ኢትዮጵያ ለሰላማዊ የኒውክሌር ኤነርጂ ዓለም አቀፍ አጋርነት እንዲደረግ ጥሪ አቅርባለች። ጥሪው የቀረበው በፈረንሳይ ፓሪስ በተካሄደው ሁለተኛው የኒውክሌር ኤነርጂ ጉባኤ ላይ ንግግር ባደረጉት የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ ነው። ኢትዮጵያ አቶሚክ ኤነርጂን ለኃይል ፍላጎቷና ለሕዝቦቿ ሰላማዊ ልማት ለመጠቀም ሉዓላዊ ውሳኔ ወስዳለች ሲሉ የሀገሪቱን የኃይል ተግዳሮቶችና የኒውክሌር መርሃ ግብሯን ስትራቴጂካዊ አስፈላጊነትን አብራርተዋል። ሀገሪቱም ከውሃ ከንፋስና ከፀሐይ ኃይሎች የምታመነጨው ኃይል በቂ ያለመሆኑንና በቅርቡ የኃይል ፍላጎቱ ከአቅርቦቱ በላይ ይሆናል ሲሉ ተናግረዋል። አክለውም ፍላጎታችን ኪሎዋት እንጂ የኒውክሌር የጥይት አረር አይደለም ብለዋል። በዓለም አቀፉ የኒውክሌር ኤጀንሲ መሪነት ያለውን ኃላፊነት የተሞላበት የኒውክሌር አስተዳደር መዋቅርን እንደግፋለን ሲሉ የሀገሪቱ ዓላማ ኒውክሌርን ለሰላማዊ የኃይል ፍላጎት መዋል መሆኑን በድጋሚ አረጋግጠዋል። የሩሲያው ሮሳቶም ከኢትዮጵያ ጋር ሰላማዊ የኒውክሌር ልማት ለማካሄድ ስምምነት መፈራረሙ ይታወሳል። ነዳጅ ቆጥባችሁ ተጠቀሙ። የገንዘብ ሚኒስትሩ አህመድ ሺዴ አነጋጋሪ ማሳሰቢያ። የገንዘብ ሚኒስትሩ አህመድ ሺዴ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበዋል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪን አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ የሰጡት ረቡዕ መጋቢት 2 ቀን 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በሀገር ውስጥ ያለውን የነዳጅ ሁኔታን በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ ችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚል 132 ብር ከ18 ገብቷል። በተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ በ146 ብር ገደማ እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ሺዴ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ ነው ብለዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥን ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ አገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበረ። ኋላ ላይ ግን ቅናሽ አሳይቶም በዛሬው ዕለት በበርሜል $89 እየተሸጠ ነው። የገንዘብ ሚኒስትሩ በመግለጫቸው የዓለም ዋጋ የትላንትናው ዕለት በደረሰበት ጅቡቲ ላይ የምንረከብበትን ዋጋ በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን ነበረበት። አሁንም መንግስት ቤንዚንን በሊትር 73 ብር ከ56
ሳንቲም እየደጎመ ይገኛል ሲሉ ነው የተናገሩት። ነጭ ናፍጣም በዓለም ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስ በሊትር 98 ብር ከ29 ሳንቲም በመንግስት እየተደጎመ ነው ብለዋል። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ ነው ያሉት የገንዘብ ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ አለበት ሲሉ አሳስበዋል። መንግስት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦትና የዋጋው ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን ተናግረዋል። ከሚወሰዱ እርምጃዎች መካከል ከዲፖ ማቅረብና አጣዳፊ ግዢ መፈጸም የሚሉትን ጠቅሰዋል። የሰዓቱ ዜናችን እንደቀጠለ ነው። በጋሞ ዞን በተከሰተ የመሬት ናዳ ሳቢያ የ76 ሰዎች ደብዛ መጥፋቱ ተነግሯል። በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች በተከሰተ የመሬት ናዳ 35 ሰዎች ሲሞቱ 63 ሰዎች ደብዛቸው መጥፋቱን የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት አስታውቋል። ከጥቂት ደቂቃዎች በኋላ ታዲያም ቁጥሩ ወደ 76 እንዳደገን የተሰማው በመሬት ናዳው ሕይወታቸውን ያጡ ሰዎች ቁጥር ከፍ ሊል እንደሚችልም ጽሕፈት ቤቱ ስጋቱን ገልጿል። የመሬት ናዳው የተከሰተው በጋሞ ዞን ደጋማ አካባቢዎች ከማክሰኞ መጋቢት 1 2018 ዓ.ም ጀምሮ በጣለ ከባድ ዝናብ ምክንያት እንደሆነ የዞኑ አስተዳደር ትላንት ምሽት ባወጣው መግለጫ አስታውቆ ነበረ። የዞኑ አስተዳደር ዛሬ ባሰራጨው መረጃ ደግሞ በጎርፍና በመሬት ናዳ የሞቱ ሰዎች ቁጥር 35 ደርሷል ካለ በኋላ ወደ ኋላ ላይ የሟቾች ቁጥር 76 መድረሱ ተሰምቷል። በዞኑ ስር የሚገኘው የጋጮ ባባ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዛሬ ጠዋት በፌስቡክ ገጹ ባጋራው መረጃ ማዞ ዶይሳና ላካ በተባሉ ቀበሌዎች በደረሰ የመሬት ናዳ በአጠቃላይ የ96 ሰዎች ደብዛ መጥፋቱን ገልጿል። ዘግይቶ በወጡ መረጃዎች መሰረት ተጨማሪ 13 ሰዎች ከተሰወሩት መካከል ተመዝግበዋል። የመሬት ናዳው ሰለባ ከሆኑት መካከል የ33ቱ አስክሬን መገኘቱን የተገለጸው የሟቾቹን አስክሬን የማፈላለግ ስራው መቀጠሉም እንዲሁ ተገልጿል። በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ የመጀመሪያው የመሬት ናዳ የተከሰተው በትላንትናው ዕለት ጠዋት 4 ሰዓት ገደማ ላይ ነበረ። በዚህ አደጋ ህይወታቸው ያለፉ የ4 ሰዎችን አስክሬን ለመፈለግ ወደ ቦታው ባቀኑ ሰዎች ላይ በድጋሚ የተከሰተው የመሬት ናዳ ለበርካቶች መሞት ምክንያት ሆኗል ተብሏል። የጋሞ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ መስፍን ማኑቆ በወረዳ በኩል የተገለጸውን የሟቾችን ብዛት አረጋግጠውልኛል ሲል ኢትዮጵያ ኢንሳይደር ዘግቧል። ከተለያዩ ወረዳዎች መረጃዎች ለጽሕፈት ቤታቸው እየደረሰ መሆኑን የተናገሩት ኃላፊው በጋጮ ባባ ወረዳ በኩል የተገለጸው የተጠቃለለ መረጃ እንዳልሆነ አስረድተዋል። የዞኑ የአደጋ ስጋት ስራ አመራር ምክር ቤት መረጃዎቹን እያጣራና እየገመገመ መሆኑን የገለጹት አቶ መስፍን ትክክለኛው የሟቾቹ ቁጥር አሁን ከተገለጸው ከፍ እንደሚችልም ግምታቸውን አስቀምጠዋል። የጋሞ ዞን አስተዳደር ዛሬ ረፋዱን ባሰራጨው መረጃ ጉዳቱ ሰፊ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ተገምቷል ብሏል። በጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የተመራ የዞኑ ከፍተኛ ልዑክ ከፍተኛ የሞት መጠን ወደ ተመዘገበበት ጋጮ ባባ ወረዳ በዛሬው ዕለት አቅንቷል። የልዑኩ አባላት አደጋው በተከሰተበት ቦታ ተገኝተው ሀዘናቸውን እንደገለጹና የሟቾቹን ቤተሰቦች እንዳጽናኑ የወረዳውና የዞኑ ኮሚኒኬሽን ጽሕፈት ቤቶች ያሰራጯቸው መረጃዎች ያመላክታሉ። ቀጥለናል። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን እንለፍ። የኢሳያስ አጋር በሽብርተኝነት ተፈርጇል። የሻዕቢያ አማራጭ ምን ሊሆን ይችላል? ከሰሞኑ የአሜሪካ መንግስት የሙስሊም ወንድማማቾችን ቡድን በሽብርተኝነት መፈረጁ ይታወሳል። ይህንን ተከትሎ የፕሬዝዳንት ትራምፕ አማካሪ ማሳድ ቡሎስ ይህ በኤርትራ ግብፅና የህወሓት ታጣቂዎች ይደገፋል የሚባለውን ክንፍ ኢራንም ታስታጥቀዋለች ብለዋል። ማሳድ የኢራን እስላማዊ አብዮታዊ ጥበቃ ቡድን ከሱዳን ሙስሊም ወንድማማቾች አልባራ ሚን ማሊክ ብርጌድ ወይም ቢቢኤምቢ ጋር የተያዙ ተዋጊዎችን አሰልጥኖ ደግፏል። ይህም በሲቪሎች ላይ አሰቃቂ በደሎችን የፈጸመ ቡድን ማጠናከር ወንጀል ነው ብለዋል። ትላንት ቀደም ሲል አልባራ ቢን ማሊክ ብርጌዱ ላይ ማዕቀብ እንደጣልን ሁሉ የሱዳን ሙስሊም ወንድማማቾች በልዩ ሁኔታ የተመደበ ዓለም አቀፍ አሸባሪ ብለን መፈረጃችንን ይፋ አድርገናል ያሉት የፕሬዝዳንት ትራምፕ አማካሪ ማሳድ ቡሎስ እነዚህን ወንጀለኞችን ገደብ ለሌለው ጥቃት ተጠያቂ ለማድረግ አስፈላጊ እርምጃዎች ናቸውም ሲሉ አክለዋል። ከነዚህ መካከል በዘር ወይም በጎሳቸው አሊያም በማንነታቸው ብቻ ተመስርቶ ሲቪሎችን ኢላማ ያደረጉ ጅምላ ግድያዎችን ያካትታል ሲሉ ገልጸዋል። ቡሎስ እነዚህ እርምጃዎች በጥቅሉም ዩናይትድ ስቴትስ የኢራንን አገዛዝ በመካከለኛው ምስራቅና ከዚያም ባሻገር ደም መፋሰስን ለማስቀጠል የሚያደርገውን ጥረት ለማስቆም የተወሰዱ ቁርጠኛ ውሳኔዎች መሆናቸውን እያጎላሉ ነው ያሉት። ኤርትራና ግብፅ በሱዳን የሙስሊም ወንድማማቾችን እንደሚደግፉ ይታወቃል። በአሜሪካ ሕግ መሰረት ግን ከሱዳን ሙስሊም ወንድማማቾች ጋር የቁሳቁስ ድጋፍ መስጠቱን የቀጠለ
ወይም ጉልህ የንግድ ልውውጦችን የሚያደርግ ማንኛውም አካል አሊያም መንግስት የአሜሪካ ሁለተኛ ደረጃ ማዕቀብ ከፍተኛ አደጋ ይገጥመዋል ይላል። ይህ ግብፅንና ኤርትራን በቀጥታ የሚመለከት ሲሆን ሁለቱም ሀገራት ላይ በቀጥታ ጫና እንደሚፈጥር እየተገለጸ ነው። እነዚህ ሀገራት በአሁኑ ወቅት ግጭት የሱዳን ሙስሊም ወንድማማቾችና የአልባራ ቢን ማሊክ ዋና ወታደራዊ አጋር የሆነውን የሱዳን ጦር ኃይሎችን ወይም ኤስኤፍን በታሪክ ሲደግፉ የቆዩ ናቸው። በመጨረሻም 3 የንግድ መርከቦች በሆርሙዝ ሰርጥ ጥቃት ተፈጽሞባቸዋል። በእሳት የተያያዘም አለ ተብሏል። 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንዱ በእሳት መያያዙን የዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ ነው። የዩኬ የባህር ንግድ መርከብ አክሎ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። አደጋው የደረሰው በኦማንና ዱባይ አቅራቢያ ሲሆን አንዱ መርከብ በእሳት መያያዙ ተገልጿል። በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ ነው ተብሏል። የታይላንድ የባህር ኃይል ባወጣው መግለጫ ላይ 23 ባህርተኞች በመርከቡ ላይ ነበሩ ብሏል። የኦማን ባህር ኃይል 20 የመርከቡን ሰራተኞች ማትረፉን አስታውቆ 3 እንደሚቀሩት አስታውቋል። ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑን ተገልጿል። በቀጠናው የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉ እንደተነገራቸውም ነው የተገለጸው። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤምሬትስ አቅራቢያ እየተንቀሳቀሰ የነበረ ኮንቴነር ጫኝ መርከብ ነው የተባለው። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከቡ ሰራተኞች በደህና ሁኔታ ላይ እንደሚገኙም ታውቋል። በሆርሙዝ ወሽመጥ በአንድ ወር ውስጥ 3000 ያህል የንግድ መርከቦች ይንቀሳቀሳሉ። በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ ሀገራት ወደ እስያና ወደ አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመር ነው። በሆርሙዝ ሰርጥ የዓለም 20% ነዳጅ እንደሚመላለስ መረጃዎች ያሳያሉ። በአካባቢው የሚገኙት ነዳጅ ዘይትና የተፈጥሮ ጋዝ አምራች ሀገራት የኢራን፣ የኢራቅ፣ የኩዌት፣ የኳታር፣ የሳውዲ አረቢያና የኤምሬትስ ግዙፍ ደፍደፍ ነዳጅ ዘይትን የያዙ መርከቦችን የሚያንቀሳቅሱት በዚህ ጠባብ የባህር አካል ነው። እንደ ዩኬ የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢው የሚደረገው የመርከብ እንቅስቃሴ ቀንሷል። 13 ያህል መርከቦች ላይም ጥቃት ደርሷል። በዚህ ሳምንት የዓለም ነዳጅ ዋጋ በበርሜል $100 በላይ አሻቅቦ ነበር። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።